ሰላም የእግር ኳስ ወዳጆች፣ እኔ ሚሊጌች ነኝ። ዛሬ በእግር ኳስ ዓለም የተነሱ ትልልቅ የዝውውር ዜናዎችን ይዤላችሁ መጥቻለሁ። ሪያል ማድሪድ አዲስ ኮከብ እየፈለገ ነው። ቼልሲና አርሰናል ለአማካኞች እየተፎካከሩ ነው። ቪኒሲየስ ጁኒየር እና ጁሊያን አልቫሬዝ ደግሞ ትኩረት ላይ ናቸው። ቪዲዮን ከወደዳችሁ ላይክ ከማድረግ ጀምሮ ሚሊጌች ቻናልን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለው ወደ ቪዲዮ እንሂድ። አሁን ወደ መጀመሪያው የዝውውር ዜና እንግባ። ሪያል ማድሪድ አዲስ የወደፊት ኮከብ እየፈለገ ነው። የአርቢ ላይፕዚግ ወጣት ክንፍ ተጫዋች ያን ዲዮማንዴ የሪያል ማድሪድ ትኩረት መሆኑ ተገልጿል። የ19 ዓመቱ ተጫዋች በክንፍ ላይ በፍጥነቱ በቴክኒኩና በጥቃት ችሎታው ትኩረት እየሳበ ነው። ሪያል ማድሪድ በተለይ የክለቡ ዋና ስካውት ጆኒ ካላፋት ተጫዋቹን እየተከታተለ ነው የሚል ዜና ወጥቷል። ሪያል ማድሪድ ሚኬል ኦሊሴን እንደ ዋና አማራጭ ቢያይም ዲዮማንዴን እንደ ሌላ አማራጭ እያሰበ ነው። ነገር ግን አርቢ ላይፕዚግ ተጫዋቹን በቀላሉ ለመልቀቅ አይፈልግም። ወደ 120 ሚሊዮን ዩሮ የሚጠጋ ዋጋ ሊጠይቅ ይችላል ተብሏል። ሊቨርፑል እና ፒኤስጂም ተጫዋቹን እየተመለከቱት ቢሆንም ዲዮማንዴ የሚፈልገው መዳረሻ ሪያል ማድሪድ ነው የሚል መረጃ አለ። እንግዲህ ይህ ዝውውር ቢፈጸም ይሆን ወይስ ሪያል ማድሪድ ሌላ ኮከብ ይመርጣል? ቻናሉን ሰብስክራይብ እያደረጋችሁ ወደ ቀጣዩ ዜና እንሂድ። አሁን ደግሞ ወደ ሁለተኛው ትልቅ የዝውውር ዜና እንግባ። ቼልሲ አስገራሚ አማካኝ ፊርማ ለማድረግ እየተንቀሳቀሰ ነው። የስዊዘርላንዱ አማካኝ ግራኒት ዣካ ወደ ቼልሲ ሊመለስ ይችላል የሚል ዜና ወጥቷል። አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ በሊቨርኩሰን ጊዜ ከዣካ ጋር በጣም ጥሩ ጊዜ አሳልፈዋል። አሁንም እንደገና አብረው ለመስራት ይፈልጋሉ ተብሏል። ቼልሲ ለተጫዋቹ ወደ 30 ሚሊዮን ዩሮ የሚጠጋ ጥያቄ ለማቅረብ እንደተዘጋጀ የሚገልጹ ሪፖርቶች አሉ። ዣካ በልምዱ በመሪነቱና በአማካኝ ቦታ ላይ ባለው ብቃት ቼልሲ እንደሚጠበቅበት ይታሰባል። ግን ጥያቄ ነው፣ ዣካ ከአርሰናል በኋላ ወደ ሌላ የለንደን ትልቅ ክለብ ይመለስ ይሆን? መልሱን ለእናንተ ትቼዋለሁ። ሶስተኛው የዝውውር ዜና አርሰናል የሊቨርፑል አማካኝ ከርቲስ ጆንሰን ለማስፈረም ፍላጎት አሳይቷል። የ25 ዓመቱ እንግሊዛዊ አማካኝ በሊቨርፑል ቤት ያለው የወደፊት ሁኔታ ጥያቄ ላይ ሆኗል። በተለይም ኮንትራቱ ወደ መጨረሻው እየቀረበ መሆኑ የዝውውር ወሬዎችን አበርትቷል። ሚኬል አርቴታ የአማካኝ ክፍሉን ለማጠናከር ይፈልጋል እና ከርቲስ ጆንሰን እንደ አማራጭ እያየው ነው የሚል መረጃ ወጥቷል። ነገር ግን አርሰናል ብቻ አይደለም፣ ሌሎች ክለቦችን ተጫዋቹን እየተመለከቱት ነው። ሊቨርፑል ግን ለተጫዋቹ የሚገባውን ዋጋ ማግኘት ይፈልጋል የሚል ዜና አለ። ከርቲስ ጆንስ ወደ አርሰናል ቢመጣ በአርቴታ የአጨዋወት ስርዓት ላይ ምን ያህል ይጠቅማል? ይህ ዝውውር ይፈጸም ይሆን ወይስ ጆንስ በአንፊልድ ይቆያል? አራተኛው የዝውውር ዜና ደግሞ የሮማና የፈረንሳይ አማካኝ ማኑ ኮኔ የፕሪሚየር ሊግ ትልቅ ክለቦችን ትኩረት ስቧል። አርሰናል በተለይ የአማካኝ ክፍሉን ለማጠናከር ኮኔን እየተመለከተ ነው የሚል ዜና ወጥቷል። እንዲሁም ቼልሲም ተጫዋቹን እንደ አማራጭ እያየው ነው። ኮኔ በአማካኝ ቦታ ላይ በአካላዊ ጥንካሬው፣ ኳስ በመሸከም ችሎታውና በመከላከል ብቃቱ የሚታወቅ ተጫዋች ነው። ሮማ ተጫዋቹን ለመልቀቅ ከፍተኛ ዋጋ ሊጠይቅ ይችላል የሚል መረጃ አለ። ጥያቄው ግን ማኑ ኮኔ ወደ አርሰናል ይሄዳል ወይስ አርሰናል የሚፈልገውን አማካኝ ያገኛል? መልሱን ለእናንተ ትቻለሁ። ሰብስክራይብ እያደረጋችሁ ወደ ቀጣዩ የዝውውር ዜና እንሂድ። ሌላው አምስተኛው የዝውውር ዜና ቼልሲ የቀድሞ የራሱን ተጫዋች እንደገና ወደ ቤት ለመመለስ የተንቀሳቀሰ ነው። የጣሊያን አማካኝ ኪዛሬ ካሳዴይ እንደገና ወደ ስታንፎርድ ብሪጅ ሊመለስ ይችላል የሚል ዜና ወጥቷል። ካሳዴይ በቼልሲ ከተለቀቀ በኋላ በተለያዩ ክለቦች ያሳየው ብቃት እንደገና የተመለከተ ሲሆን ክለቡ ወደ ስኳዱ ለመመለስ የተዘጋጀ ነው ይባላል። ቼልሲ አሁን አማካኝ ክፍሉን እየገነባ ስለሆነ ወጣቱ ተጫዋች እንደ ወደፊት አማካኝ አማራጭ የታየ ነው። ጥያቄው ግን ካዛዴ በቼልሲ ውስጥ ራሱን ማሳየት ይችላል ወይስ ዝውውር የቀረ ወሬ ብቻ ነው? እስቲ ወደፊት የምናየው ይሆናል። ሌላው ስድስተኛው ዜና እንዲሁም መነጋገሪያ የሆነው ቪኒሲየስ ጁኒየር የዓለም እግር ኳስ ኮከብ ትኩረት ላይ ነው ተብሏል። የሪያል ማድሪድ ዋና ኮከብ ቪኒሲየስ በማንቸስተር ዩናይትድ እና ፓሪስ ሴንት ጀርመን በኩል እየተከታተሉት ነው የሚል ከባድ የዝውውር ወሬ ወጥቷል። ማንቸስተር ዩናይትድ ተጫዋቹን ለማምጣት ከ120 ሚሊዮን ዩሮ በላይ ጥያቄ ሊያቀርብ እንደሚችል ተነግሯል። ፒኤስጂ ደግሞ ተጫዋቹን ለማሳመን በከፍተኛ ደሞዝና ትልቅ ፕሮጀክት እየተንቀሳቀሰ ነው የሚል ዜና አለ። ነገር ግን ትልቁ ጥያቄ ነው፣ ሪያል ማድሪድ የራሱን ኮከብ ለመልቀቅ ይፈቅዳል? ቪኒሲየስ ጁኒየር ከበርናቦ ቢወጣ የዓለም እግር ኳስ ገበያ ሙሉ በሙሉ ይንቀጠቀጣል። ወደ ሰባተኛው ዜና ስናልፍ
ስፔን ምድር ጁሊያን አልቫሬዝ ወደ ባርሴሎና ሊሄድ ይችላል የሚል ከባድ ወሬ ወጥቷል። የአርጀንቲና ኮከብና ከዓለም ምርጥ የአጥቂ ተጫዋቾች መካከል አንዱ የሆነው ጁሊያን አልቫሬዝ ወደ ባርሴሎና ለመሄድ ፍላጎት እንዳለው የሚገልጽ ወሬ ተሰምቷል። ባርሴሎና በአዲሱ ፕሮጀክት ውስጥ ከፍተኛ ጥቃት ኃይል ለመጨመር እየፈለገ ሲሆን አልቫሬዝ እንደ ዋና ኢላማ ተቀምጧል የሚል ዜና አለ። ነገር ግን አትሌቲኮ ማድሪድ ተጫዋቹን ለመልቀቅ ቀላል አይሆንም የሚል መረጃ አለ። አርሰናልና ፒኤስጂም በተጫዋቹ ላይ ፍላጎት እንዳላቸው ተጠቅሷል። ጥያቄው ግን ጁሊያን አልቫሬዝ በባርሴሎና ላይ የሌዋንዶስኪ ምትክ ይሆናል ወይ የሚለው ነው። እንግዲያውስ እናንተ ምን ታስባላችሁ? ቻናሉን ሰብስክራይብ እያደረጋችሁ በዚህ ጉዳይ ተወያዩበት እላለሁ። ወደ ቀጣዩ ዜና ስናልፍ የዌስትሃሙ አማካኝ ማቲያስ ፈርናንዴስ በኦልድ ትራፎርድ ሊያበቃ የሚችል የዝውውር ወሬ ወጥቷል። ማንቸስተር ዩናይትድ ተጫዋቹን ከቶተናም ቀድሞ ለማስፈረም የተንቀሳቀሰ ነው የሚል መረጃ አለ። የዩናይትድ አሰልጣኝ አማካኝ ክፍሉን ለማጠናከር አዲስ ተጫዋቾችን እየፈለገ ሲሆን ማቲያስ ፈርናንዴዝ እንደ ዋና ኢላማ ተመልክቶታል የሚል ዜና አለ። ነገር ግን ቶተናም እንደ ሌሎች ክለቦችም ተጫዋቹን እየተከታተሉት ነው። ጥያቄው ግን ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ይሄዳል ወይስ ውድድሩ ሌላ ክለብ ይወስደዋል የሚለው ነው። መልሳችሁን በኮሜንት አሳውቁኝ። ላይክ እንዲሁም ደውሏን ተጫኑ። 9ኛው ዜና ቶተንሃም ሆትስፐርስ ትልቅ የጥቃት ኃይል ለመጨመር እየተንቀሳቀሰ ነው። የሊቨርፑል የኔዘርላንድ ክንፍ ተጫዋች ኮዲ ጋክፖ ወደ ስፐርስ ሊሄድ ይችላል የሚል ከባድ የዝውውር ወሬ ወጥቷል። ቶተንሃም በአዲሱ ፕሮጀክት ውስጥ የጥቃት ክፍሉን ለማጠናከር እየፈለገ ሲሆን ጋክፖ እንደ ዋና ኢላማን ተመልክቶታል። ነገር ግን ሊቨርፑል ተጫዋቹን ለመልቀቅ ቀላል አይሆንም ብሏል። ከፍተኛ ዋጋ እንደሚጠይቅ የሚገልጹ መረጃዎች አሉ። ጋክፖ ግን በአንፊልድ ያለው ቦታ ሙሉ በሙሉ ዋስትና አይደለም የሚል ወሬ ደግሞ አለ። ጥያቄው ግን ኮዲ ጋክፖ ወደ ቶተንሃም ይዘዋወራል ወይስ በሊቨርፑል ይቆያል? እንግዲያውስ እናንተው ተወያዩበት። አሁን ደግሞ ወደ አስገራሚውና መጨረሻው ትልቅ የዝውውር ዜና እንግባ። ሳንድሮ ቶናሊ ወደ ቶተንሃም ስፐርስ ሊዘዋወር ይችላል። የኒውካስትል ዩናይትድ አማካኝ የሆነው ቶናሊ በስፐርስ በኩል በከፍተኛ ፍላጎት እየተከታተሉት ነው የሚል ከባድ የዝውውር ወሬ ወጥቷል። ቶተንሃም በአዲሱ ፕሮጀክት ውስጥ የአማካኝ ክፍሉን ለማጠናከር እየፈለገ ሲሆን ቶናሊ እንደ ዋና ኢላማ ተመልክቶታል። ተጫዋቹ በጥንካሬው በቦታ መቆጣጠር ችሎታውና በረጅም ኳስ እጅግ የታወቀ አማካኝ ነው። ነገር ግን ኒውካስትል በቀላሉ ሊለቀው አልፈለገም። ከፍተኛ ዋጋ እንደሚጠይቅም ተገልጿል። እንግዲያውስ ጥያቄው ለእናንተ ቶናሊ የስፐርስ አዲስ ኮከብ ይሆናል ወይስ በኒውካስትል ይቆያል? ምርጫችሁን በኮሜንት አሳውቁኝ። እነዚህ ሁሉ የዛሬ ትላልቅ የዝውውር ዜናዎች ናቸው። ሪያል ማድሪድ፣ ቼልሲ፣ አርሰናል፣ ማንቸስተር ዩናይትድ እና ፒኤስጂ ሁሉም ትልቅ ኮከቦችን ለማስፈረም በከባድ ውድድር ላይ ናቸው። ከአንዲዮ ማንዴ እስከ ሳንድሮ ቶናሊ ድረስ የሰማነው ሁሉ የተጫዋቾች የወደፊት ሁኔታ ሊቀይር ይችላል እና አንተ ምን ትላለህ? የትኛው ዝውውር በእውነት ይፈጸማል? በኮሜንት አሳውቀን። እኔ ሚሊጌች ነኝ። ቪዲዮን ከወደዳችሁ ላይክ አድርጉ፣ ሰብስክራይብም ጨምሩበት። ሁሌ እንዳላመልጣችሁ ደውሏን ተጫኑ እና በቀጣይ በእግር ኳስ ዜና በሚገርም ብቃት እመጣለሁ። ሰላም ብያለሁ።